ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ የምሽት ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን አጠናቅረናል። ቆይታችሁ ከኛ ጋር እንዲሆን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። በዛሬው ዕለት አድማ ተመቷል። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድመ የማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የሥራ ማቆም አድማ መምታታቸውን ቢቢሲ ዘግቧል። ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች የሚሰሩ የጤና ባለሙያዎች ከዛሬ ግንቦት 5 2017 ዓ.ም ጀምሮ ስራ ማቆማቸው ተሰምቷል። መረጃውን ይዘናል። ለቀናት የስራ ማቆም አድማ ላይ የነበሩት ሰራተኞች ወደ ስራ ለመመለስ መወሰናቸው ታወቀ። ሰራተኞቹ ወደ ስራ ለመመለስ የወሰኑት በተደረገ ጠበቅ ያለ ድርድር መሆኑ ነው የታወቀው። የትኛው ድርጅትና ሰራተኞች የሚለውን በተመለከተ ጥንቅራችን ይዞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው የመጀመሪያ የሆነ ይፋዊ የሥራ ጉብኝት ለማድረግ ሳውዲ አረቢያ ገብተዋል። ዝርዝር መረጃውን አካተን ይዘናል። በብርቱካን ተመስገን የክስ መዝገብ በሽብር ከተጠረጠሩ ግለሰቦች መካከል የ10ኛና 11ኛ ተከሳሾች የዋስትና ጥያቄ ተቀባይነት ሲያገኝ የሌሎቹ ውድቅ ተደርጓል። ተከሳሾቹ መዓዛ መሐመድ በአዲስ አበባ ከተማ በሚገኙ የተለያዩ ተቋማት ውስጥ የሚሰሩ አመራሮችና ብርቱካን ተመስገንን ጨምሮ 16 ግለሰቦች ናቸው። ዝርዝሩን ከጥንቅራችን ይሰማሉ። አጠር ባለ ዘገባ ስደተኞችን በገፍ እያባረረች የምትገኘው አሜሪካ አዲስ ስደተኞችን ለመቀበል ዝግጅት መጀመሯ ተሰምቷል። ከፑቲን ጋር ፊት ለፊት መነጋገር ፈልጋለሁ ሲሉ ዜሌንስኪ ተናግረዋል። በዩክሬንና ሩሲያ መካከል የፊታችን ሐሙስ በቱርክ ድርድር ለማድረግ ቀጠሮ መያዙን የተመለከቱ መረጃዎችን አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የሐኪሞች አድማ ተጀመረ። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የሥራ ማቆም አድማ መምታታቸውን ቢቢሲ በዛሬው ዕለት ዘግቧል። ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች የሚሰሩ የጤና ባለሙያዎች ከዛሬ ግንቦት 5 2017 ዓ.ም ጀምሮ ሥራ ማቆማቸው ተሰምቷል። ራብን፣ ቸገረን፣ የቤት ክራይ የምንከፍለው አጣን፣ በአጠቃላይ የምንሰራውና የሚከፈለን ገንዘብ አይመጣጠንም ያሉ ዶክተሮች የሥራ ማቆም አድማ ዛሬ ከግንቦት 5 ጀምሮ መጀመራቸውን ዘገባው ጠቁሟል። 5 በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ሕክምና ክፍሎች ውጭ ያሉ የሕክምና ተቋማት ክፍሎች አገልግሎት ማቋረጣቸውን ተናግረዋል። ይህን የሕክምና ባለሙያዎች ሥራ ማቆም አድማን ተከትሎ በተለያዩ አገልግሎት መስጫ ቦታዎች ቀጠሮ የነበራቸው ታካሚዎች አገልግሎት ማግኘት እንዳልቻሉም እየገለጹ ይገኛሉ። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ሥራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከ70% በላይ የሚሆኑ ሥራ አቁመዋል ብለዋል። ላብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ሕይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መሃል የሚጠቀሱ ናቸው። የአገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች፣ ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40% የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጭ ያሉ ሰራተኞች ወደ ስራ አለመግባታቸውን ተናግረዋል። ይህን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የሥራ ኃላፊ ኢንተርንና ሬዚደንት ሐኪሞች 100% በሚባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ጊዮን ሆስፒታል ባለሙያዎችም አድማ መምታታቸውን ለዘገባው የተናገሩ አንድ ባለሙያ 95% የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያዎች ንቅናቄ አስተባባሪ
የከፊል ስራ ማቆም አድማው ባቀድነው ልክ እየሄደ ነው ብለዋል። የሐዋሳ ዩኒቨርሲቲ ማስተማሪያ ሆስፒታል ኦሮሚያ ክልልን ጨምሮ ለደቡባዊ ኢትዮጵያ ክልሎች ሪፈራል ሆስፒታል ሲሆን በከፊል አድማው ታካሚዎች ይጉላላሉ፣ ሳይታዩ ሊያድሩ የሚችሉ ታካሚዎች ይኖራሉ በማለት አንድ የሥራ ኃላፊ ተጽዕኖውን ከወዲሁ ገልጸዋል። ባለሙያዎች በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑ አስምረዋል። ባለሙያዎች በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጽ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑ አስምረዋል። እየተራባችሁ ከሰው በታች ሆናችሁ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሉ የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባውም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠር የሕክምና ጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ነው ብለዋል። ሌላ ባለሙያም በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን የሆነው ብለን ስላሰብን ጠይቀን የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕት ነው ሲሉ ተናግረዋል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎች የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠሩ እንደሆነም ተናግረዋል። የ11 ተመራቂ ዶክተሮች ደሞዛቸው ታግዷል። ወደ 6 ለሚሆኑ ሲኒየር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷል ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ መሆኑን የጥቁር አንበሳ ሆስፒታል ሐኪም አስረድተዋል። የንቅናቄው አስተባባሪ መጋቢት 10 ለታቀደው ሙሉ የሥራ ማቆም አድማ ድረስ መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸው ገልጸዋል። ይሁን እንጂ እስካሁን በይፋ መንግስት የጤና ባለሙያዎችን ለማነጋገር ጥሪ እንዳላቀረበላቸው አክለዋል። አንድ የሆስፒታል የሥራ ኃላፊ ግን በሚቀጥሉ ቀናት የፌዴራል የሥራ ኃላፊዎች ከባለሙያዎች ጋር ሊመክሩ እንደሚችሉ ጠቁመዋል። በተለያዩ አገሪቱ ክፍሎች ውስጥ የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የሥራ ማቆም አድማ ምክንያት ተቋማቱ ከዛሬ ረፋድ ጀምሮ ሰራተኞች ወደ ሥራ ገበታቸው እንዲመለሱ የሚያስጠነቅቁ ማስታወቂያዎችን እያወጡ ነው። ይህ ከፊል የሥራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎቹ ተናግረዋል። ካለፈው ሳምንት ማብቂያ ጀምሮም በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማህበር አመራሮች በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትም በዋስ መለቀቃቸው ተዘግቧል። ዓለም አቀፍ የሰብአዊ መብቶች ተከራካሪ የሆነው አምነስቲ በእስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁ ጥሪ አቅርቧል። ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን አመላክተዋል። ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረን መስራት ያለብን ጉዳዮች አሉ ያሉት ዶክተር መቅደስ በዘርፉ ላይ የሚታየውን የበጀት ክፍተት በዘላቂነት ለመፍታት ህብረተሰቡን ጨምሮ ሁሉም አካላት ተረባርበው መስራት እንዳለባቸው አሳስበዋል። የፌዴራል መንግስት ይህን ችግር ለመፍታት ቁርጠኝነት እንዳለው የገለጹት ሚኒስትሯ በዚህ ረገድ ስራዎች እየተሰሩ መሆኑን ገልጸዋል። በቀጣይ ርዕሳችን ሰራተኞቹ በደሞዝ ጭማሪ ተመለሱ። በደሞዝ ጭማሪ ምክንያት የሥራ ማቆም አድማ ላይ የነበሩት የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች የሰራተኞች ከሥራ ማቆም አድማው በኋላ ከኩባንያው ጋር መግባባት ላይ ደረሱ መሆኑ ታወቀ። የዓለም አቀፍ መልእክት መላኪያ ዲኤችኤል ወይም ወርልድ ዋይድ ኤክስፕረስ የኢትዮጵያ ሰራተኞች ካለፈው ሚያዝያ 30 ቀን 2017 ዓ.ም ጀምሮ የሥራ ማቆም አድማ ላይ ነበሩ መሆኑ ታውቋል። ቅርንጫፍ ሰራተኞች ናቸው ወደ ሥራ የሚመለሱትም በኩባንያው ጋር በተደረገ ድርድር መሆኑን የሸገር ሬዲዮ ዘገባ አመልክቷል። እንደ ዘገባው ከሆነ በድርጅቱና በሰራተኞቹ መካከል የነበረው አለመግባባት ከደሞዝ ባለፈም ቀደም ብሎ ከመደራጀት ጋር የተያያዙ ጥያቄዎችም ናቸው። ሰራተኞቹ የሰራተኛ ማህበር በማቆማቸው ምክንያት ላለፉት 7 ዓመታት ከተቋሙ ጋር አለመግባባት ውስጥ ገብተው እንደቆዩ ይሄው የሸገር ኤፍኤም ዘገባ አመልክቷል። በኋላ ላይም ይሄው አለመግባባት በቅርቡ ከደሞዝ ጭማሪ ጋር የተከሰተ መሆኑን ያመለከተው ዘገባው በሁለቱ አካላት መካከል የተፈጠረውን አለመግባባት እልባት እንዲያገኝ በማድረጉም ረገድ ሁለት አካላት ጣልቃ የገቡ መሆኑን የታወቀው። እነዚህም አካላት የትራንስፖርትና መገናኛ ማህበር ፌዴሬሽን እንደዚሁም የቦሌ ክፍለ ከተማ የሥራና ክህሎት ቢሮ መሆናቸውም ነው የተመላከተው። በዚህም በተደረገው ድርድር በደሞዝ ጭማሪው ላይ መግባባት ላይ በመደረሱ ሰራተኞቹ ወደ ሥራ ለመግባት መወሰናቸውን የዲኤችኤል ኢትዮጵያ ሰራተኞች ማህበር ሊቀመንበር አቶ ጥላሁን ታደሰ ለሸገር ተናግረዋል። በዚህ ዙሪያ ሁለቱን አካላት በማግባባቱ በኩል ስራዎችን ከሰሩት መካከል አንዱ የሆኑት የቦሌ ክፍለ ከተማ የሥራና ክህሎት ቢሮ የኢንዱስትሪ ሰላም የሙያ ደህንነት ቡድን መሪ አቶ ማንደፍሮ ስዩም ለኢንዱስትሪ ሰላም ሲባል ኩባንያው ለጊዜው ለሰራተኞቹ የ35% ጭማሪ እንዲያደርግ አግባብተን አሳምነናል ሲሉ ተናግረዋል። እንደ አቶ ማንደፍሮ ማህበሩ ለሰራተኞቹ 50% ደሞዝ ጭማሪን ሲጠይቅ ዲኤችኤል በአንጻሩ ከ24% አልጨምርም ብሎ የነበረ መሆኑን የታወቀው። በመጨረሻም በተደረገ ድርድርና ማግባባት ዲኤችኤል የ35% የደሞዝ ጭማሪ ለሰራተኞቹ ያደረገ መሆኑን ዘገባው አመላክቷል። ወደ ቀጣይ መረጃ ስናልፍ የትራምፕ የመጀመሪያው ጉዞ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው የመጀመሪያ የሆነ ይፋዊ የሥራ ጉብኝት ለማድረግ ሳውዲ አረቢያ ገብተዋል። ትራምፕ በሪያድ ሲደርሱ የሳውዲ ባለሥልጣናት ከፍተኛ አቀባበል አድርገውላቸዋል። ፕሬዝዳንት ትራምፕ የሳውዲ አየር ክልል እንደደረሱ ልዩ ተዋጊ ጀቶች የእርሳቸውን ግዙፍ አውሮፕላን እስከ ማረፊያ ድረስ በክብር አጅበውታል። አውሮፕላኑ አየር ማረፊያ ሲደርስም የሳውዲ አልጋ ወራሽ መሐመድ ቢን ሰልማንን ኤምቢኤስን ጨምሮ ከፍተኛ ንጉሳዊ ቤተሰብ አባላትና ባለሥልጣናት በመገኘት አቀባበል አድርገዋል። የትራምፕ የሳውዲ ጉብኝት ዓላማዎች መካከል አንደኛው ከ600 ቢሊዮን እስከ 1 ትሪሊዮን ዶላር የሚገመቱ የተለያዩ ስምምነቶችን ወይም ኢንቨስትመንቶችን ማስፈረም እንደሚሆን ይጠበቃል። ሌላኛው ዋና ጉዳይ ደግሞ በአጠቃላይ በቀጠናው ባሉ ሁኔታዎችና በጋዛ ሰርጥ ላይ በሚፈጠሩ ክስተቶች ዙሪያ መነጋገር መሆኑ ተጠቁሟል። ፕሬዝዳንቱ በሳውዲ አረቢያ በሚያደርጉት ይፋዊ የሥራ ጉብኝት በወቅታዊ ጉዳዮችና የኢንቨስትመንት ሐሳቦች ላይ አተኩረው እንደሚመክሩ ቢቢሲ በዘገባው አስታውቋል። ትራምፕ ሽርካቸውን ቢሊዮነሩ ኢሎን መስክ ከሳውዲ አልጋ ወራሽ ጋር ሲያጨባብጡ የሚያመለክቱ ምስሎች በስፋት ተሰራጭተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕና ኢሎን መስክ በሳውዲ አረቢያ በሪያድ ከዘውዳዊ ልዑል መሐመድ ቢን ሰልማን ጋር ተገናኝተዋል። ይህ በትራምፕ ሁለተኛ አገዛዝ ጊዜ መጀመሪያው የውጭ ጉዞ በመሆኑ ከፍተኛ ትኩረት ተሰጥቶታል። በዚሁ ይፋዊ ጉብኝት የኢኮኖሚ ትብብር፣ የኢንቨስትመንት ስምምነቶችና የቴክኖሎጂ ፕሮጀክቶች ላይ ውይይት መደረጉ ተገልጿል። በተለይ ኢሎን መስክ በቴክኖሎጂና በፈጠራ ዘርፍ ያላቸውን ሚና በመጠቀም በአሜሪካና በሳውዲ አረቢያ መካከል ያለውን የንግድ ግንኙነት ለማጠናከር ተሳታፊ መሆናቸው ተመላክቷል። ትራምፕ በመካከለኛው ምስራቅ ጉብኝታቸው ከሳውዲ አረቢያ በተጨማሪ በኳታርና በተባበሩት አረብ ኤምሬትስ ጉብኝት እንደሚያደርጉም ተገልጿል። ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው ለጉብኝት ቅድሚያ የሰጡት በነዳጅ ሀብቷ የበለጸገችውን ሳውዲ አረቢያን እንደነበር አይዘነጋም። በሁለተኛ የሥልጣን ዘመናቸውም ከዛሬ ማክሰኞ ግንቦት 5 እስከ 8 2017 ዓ.ም ድረስ የባህረ ሰላጤው ሀገራትን መጎብኘትን መርጠዋል። በዚህ ጉብኝታቸው ሳውዲ አረቢያን፣ ኳታርንና የተባበሩት አረብ ኤምሬትስን የሚጎበኙት ትራምፕ ይህ የሁለተኛ ስልጣን ዘመናቸው የመጀመሪያ ጉብኝት ይሆናል። ወደ ቀጣይ ርዕስ አለፍን። በእነ መዓዛ መሐመድ ክስ የተሰማው በእነ ብርቱካን ተመስገን የክስ መዝገብ በሽብር ከተጠረጠሩ ግለሰቦች መካከል የ10ኛና 11ኛ ተከሳሾች የዋስትና ጥያቄ ተቀባይነት ሲያገኝ የሌሎቹ ውድቅ ተደርጓል። ተከሳሾቹ መዓዛ መሐመድ፣ ተስፋዬ ወልደ ስላሴ፣ ኢቢኤስ ቴሌቪዥን፣ በአዲስ አበባ ከተማ በሚገኙ የተለያዩ ተቋማት ውስጥ የሚሰሩ አመራሮችና ብርቱካን ተመስገንን ጨምሮ 16 ግለሰቦች ናቸው። አቃቤ ሕግ ተፈጽሟል ባለው የወንጀል ድርጊት እንደየተሳትፏቸው 3 የተለያዩ ክሶችን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር የወንጀል ችሎት ክስ መስርቷል። ተከሳሾቹ ከሌሎች ለጊዜው ካልተያዙ ግብረ አበሮቻቸው ጋር ሆነው የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በሕገ መንግሥት የተቋቋመውን የፌዴራልና የአማራ ክልል መንግስትን በኃይል በማስወገድ ስልጣን መያዝ፣ ይህ ካልሆነም መንግስትን በኃይል በማስገደድ ለድርድር እንዲቀመጥ ማድረግ የሚል ዓላማ ይዘው መንቀሳቀሳቸው በክሱ ተብራርቷል። በዋናነትም 6ኛ ተከሳሽ የደንቢ ዶሎ ዩኒቨርሲቲ ተማሪ ሆና በዩኒቨርሲቲው ተመድባ ባለችበት ተጠልፋ እንደተደፈረች በማስመሰል ሐሰተኛ መታወቂያን ጨምሮ የገንዘብ ድጋፍና ዕቅድ አውጥቶ በመስጠትና በመተግበር በመሳተፋቸው ተከሳሾቹ በፈጸሙት የሽብር ወንጀል ክስ ቀርቦባቸዋል። እንዲሁም ሁለተኛው ክስ ደግሞ ከ7ኛ እስከ 11ኛ ተራ ቁጥር ባሉ ተከሳሾች ላይ ቀረበ ነው። 7ኛ ተከሳሽ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበርና 8ኛ ተከሳሽ ሲልቨር ስፕሪንግ ፕሮዳክሽንና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር የኢቢኤስ ቴሌቪዥን እህት ኩባንያ፣ እንዲሁም 9ኛ ተከሳሽ አቶ ማክዳ ፍጽሐ ጽዮን ወይም ማክዳ ሰፋ በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም የህግ ክፍል አስተያየትንና የሥራ ኃላፊነቷን ወደ ጎን በመተው ትክክለኛ ያልሆነ የተቀነባበረ ታሪክ በቀን 14 2017 ዓ.ም በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም አማካይነት ለህዝብ እንዲደርስ በማድረጓ ክሱ ተመስርቶባታል። 10ኛ ተከሳሽ ታሪኩ ኃይሌ ረታ የአዲስ ምዕራፍ ፕሮግራም ዳይሬክተርና 11ኛ ተከሳሽ ህሊና ታረቀኝ ረዳት ዳይሬክተር 6ኛ ተከሳሽ ብርቱካን ተመስገንን በአካል ያገኟት በመሆኑ ታሪክ ውስጥ ብዙ የሚያጠራጥሩ እውነት የማይመስሉ ንግግሮች እያሉ በበቂ ማስረጃ ማረጋገጥ እየቻሉ ይህም ባለማድረግ ግብረ አበር በመሆን በፈጸሙት የጥላቻ ንግግርና ሐሰተኛ መረጃ ስርጭት ወንጀል ተከሰዋል። እንዲሁም 3ኛው ክስ በ3ኛ በ6ኛና ከ12ኛ እስከ 16ኛ ተራ ቁጥር ባሉ ተከሳሾች ላይ የቀረበ መሆኑ ተገልጿል። ተከሳሾቹ በዋና ወንጀል አድራጊነት ተካፋይ በመሆን በወንጀሉ ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ለ6ኛ ተከሳሽ ብርቱካን ተመስገን የማይገባትን 3,109,000 ብር በመጋቢት ወር አጋማሽ 2017 ዓ.ም ከተለያዩ ግለሰቦች ወደ ባንክ ሂሳብ ቁጥሯ እንዲገባላት ሁኔታ ያመቻቹ መሆኑ በክሱ ተዘርዝሯል። በዚህም ተከሳሾቹ በፈጸሙ ስልጣንን ያላግባብ መገልገል ወንጀል ክስ ተመስርቶባቸዋል። የፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር የወንጀል ችሎት በዛሬው ውለው የተከሳሾቹን የዋስትና ጥያቄ የተመለከተ ክርክርን አዳምጦ
በአንደኛና በሶስተኛ ክስ የተጠረጠሩ ግለሰቦች የተከሰሱበት የህግ ድንጋጌ የዋስትና መብት የሚያስከለክል በመሆኑ ጥያቄውን ውድቅ አድርጎታል። እንዲሁም በሁለተኛ ክስ የተከሰሱት የኢቢኤስ ቴሌቪዥን ባልደረቦች 10ኛ ታሪኩ ኃይሌና 11ኛ ህሊና ታረቀኝ የተከሰሱበት የህግ ድንጋጌ ዋስትና መብት የማያስከለክል በመሆኑ በ25,000 ብር ዋስትና ጉዳያቸውን ውጭ ሆነው እንዲከታተሉ ወስኗል። በቀጣይ ርዕስ አሜሪካ በሯን የከፈተችላቸው አዲስ ስደተኞች። ዶናልድ ትራምፕ በስደተኛነት የሚቀበሏቸው የመጀመሪያው የነጭ ደቡብ አፍሪካውያን ቡድን አሜሪካ ገብቷል። ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ ደቡብ አፍሪካውያን በአሜሪካ የጥገኝነት ጥያቄያቸው በተቀላጠፈ መንገድ መልስ ያገኛል ብለዋል። በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሶል ከአሜሪካ መባረራቸው ይታወሳል። ፕሬዚዳንት ትራምፕ የዘር መድሎ ሰለባ ናቸው ያሏቸውን ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔም አሳልፈው ነበር። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ አፍሪካን ህገ መንግስታዊ ዴሞክራሲ ስርዓት የናቀ ነው ብሏል። የደቡብ አፍሪካ መንግስት ወደ አሜሪካ መሄድ የሚፈልጉ ሰዎችን እንደማያስቆም ገልጾ በዚህ ሂደት ውስጥ አሜሪካ የሚወሰዱት ግለሰቦች የወንጀል ክስ ያለባቸው አለመሆናቸው መረጋገጥ እንዳለበት አሳስቧል። በዚህም በመጀመሪያው ዙር 49 አፍሪካነርስን አሳፍሮ ከጆሃንስበርግ የተነሳው ቻርተር አውሮፕላን ሰኞ ዋሽንግተን ዱልስ አውሮፕላን ማረፊያ ደርሷል። ጉዳዩን የሚከታተሉ አካላት ደቡብ አፍሪካውያን ወደ ተለያዩ የአሜሪካ መዳረሻዎች በረራ ከመጀመራቸው በፊት በተዘጋጀው በጋዜጣዊ መግለጫ ላይ እንደሚሳተፉ ጠቁመዋል። በመጨረሻም የፑቲንና ዜሌንስኪ ቀጠሮ። ከፑቲን ጋር ፊት ለፊት መነጋገር ፈልጋለሁ ሲሉ ዜሌንስኪ ተናገሩ። በዩክሬንና ሩሲያ መካከል የፊታችን ሐሙስ በቱርክ ድርድር ለማድረግ ቀጠሮ መያዙ ይታወቃል። በዚህ ድርድር ላይ እንደሚገኙ ሁለቱም አካላት ማሳወቃቸው ይታወሳል። ይሁንና በድርድሩ ላይ የሚገኘው ማን ነው የሚለው እስካሁን አልታወቀም። የሩሲያ ቤተ መንግስት ቃል አቀባይ ዛሬ በሰጡት መግለጫ ወደ ቱርክ የሚሄደው ተደራዳሪ አልተወሰነም ብለዋል። ነገር ግን የዩክሬኑ ፕሬዝዳንት ዜሌንስኪ በድርድሩ ላይ ፑቲን ካልተገኙ እሳቸውም እንደማይገኙ አስታውቀዋል። ሌላ የሩሲያ መንግስት ተወካይ ወደ ቱርክ የሚላክ ከሆነ እሳቸውም ተወካያቸውን እንደሚልኩ ገልጸዋል። ይህ በእንዲህ እንዳለ ዛሬ በሳውዲ አረቢያ ጉብኝት እያደረጉ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔ መገኘት አስፈላጊ ከሆነ ሐሙስ ቱርክ እገኛለሁ ብለዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።